ተደና ሰብሽ እናስባለን አስወጣለሁ ዲመዲ እንደዚህ የምታስቢው እና ወዴን ቀብድጄ ትምህርት ቤት እንደሄደልህ ነው የምትፈልገው? ሞገስን በጣም ነው ማፈቅረው። እሱም ይሄንን ጉድ ነገረኝ። እኔም ይሄን ሁሉ ማአት ሰምቼ ቆርጬ መተው ያልቻልኩት ሞገስን አጥቼ መኖር ስለማልችል ይገባኛል። ካስተያየትሽ እንደተረዳው እቺን የመሰለሽ ቆንጆ ከእንዲህ አይነት ከረፈፎ ወንድ ጋር እንደምትይ በደንብ ገብቶኛል። አንቺ ከመቼ ወዲህ ነው እንደዚህ ወደ ባሻሽ? አይኔ እያየ ሳቅህን ማለቂያ ወደ ሌለው ለቅሶ ቀይረዋለሁ። የምትመካበት ቤትን አይነ ስር እበታትነዋለሁ። እኔው ከወደቅበት አንስቼ ሰው እንዳረኩህ መልሼ በቁም እቀብርሃለሁ። ማነው? ዝለቆ ክፍት ነው። አጎቴ እንዴ ክፍልዬ፣ ከስንት ዘመን በኋላ ደህናማ አይደለህ? አዎ ደህና ቆይ በሩን ልስከው። እስቲ ቁጭ በል። እሺ ደህና ነህ አጎቴ? ደህና እግዚአብሔር ይመስገን። ምን ነው ደህናማ አይደለህ? ደህና ነኝ። እሺ ባርቺዬ እንዴት ነሽ? አለማ ምን የምታነበው እንዴ? ብላ እርግዝና መጽሐፍ ታነብልኝ ጀመር። ምን ሆና? ምንም አለ። ስትዋሽ እንኳን በደንብ ብትዋሽ ምን አለበት? የልጅቷ ነገር እንዴት ሆነ? አሁንም አላገኛትም እንዴ? አግኝቻታለሁ። ታዲያ ምን ተፈጠረ? ምን አብረን አንቀጥልም አለች እንዴ? አላለችም። እንዲሁም ወንድም አብረን መቀጠል እንደምንችል የፈቀደላት መሆኑን የነገረች። ታዲያ የሚያስደስት ዜና አይደለም እንዴ? ለምን አልነገርከኝም? ያልነገርኩሽ ሌላ ችግር ስለተፈጠረ ነው። ወይ አምላኬ! ደግሞ ምን ተፈጠረ የኔ ጌታ? ንገረኝ እንጂ። መዲ አርግዛለች። ምን? አዎ። ፈጣሪ! እንደዚህ ኃላፊነት የማይሰማ ልጅ የሆንኩ መቼ ነው ብሩኬ? ማመን አልችልም እኔ። ማሚ ትልቅ ጥፋት አጥፍቻለሁ። እናንተም እንደዚህ አይነት ችግር ውስጥ እንዳልገባ ነበር የእናንተ ግፊት። በቃ አልቻልኩም። በቃ ተው፣ አንዴ ሆኗል። ያለም መጨረሻ ማለት አይደለም ደግሞ። ችግሩ አሁን መሆኑ ነው። ሁለታችሁም ትምህርታችሁን አልጨረሳችሁም።
አይደለም ህይወታችሁን በምን መልኩ እንደምትመሩት እንኳን አታውቁ። ባጭሩ የህይወት ልምድ የላችሁም። እሱ ነው እኮ ችግሩ። ሁሌ ያደራምልህ ይሄን ነበር። አሁን ደግሞ አባባ ከሰማ አስቢው፣ ቀጥታ አንቆ ነው የሚገለኝ። ካልሆነ ከሀገር ይዤ ልውጣ ወይስ አፖርሽን? አቁም ብሩኬ፣ ምን ሆኗል? ይሄ ምን ይቀባጠራል? ታዲያ ምን ላድርግ ማሚ? ሁለቱም አይሆንም። ውጭ ሀገር ላልከው የእህት ውጭ ሀገር መኖር አባትን እንዴት እንደሚያበሳጨው ታውቃለህ? አፖርሽን ሁለተኛ ይህን ቃል ስትናገር እንዳልሰማ። ታዲያ ምን ላድርግሽ? አባት ማወቅ አለበት። በፍጹም አባባ ከማያውቅ በሞት ይሻለኛል። አንተ ልጅ። አዎ ሞትን ምን አመጣው አሁን? ይሄ ደግሞስ በኋላ ማወቁ ለማይቀር ከአባት መደበቁ ምን ዋጋ አለው? የአባት ሁኔታ እንደዚህ ካሳሰበ መጀመሪያውኑ አትጠነቀቅም ነበር? ታሞ ከመማቀቅ መጀመሪያ ነው መጨነቅ ሲባል አልሰማህም? ምን ትገለፍጣለህ? ማሚ ታሞ ከመማቀቅ አስቀድሞ መጠንቀቅ ነው ይባላል። ይሄ ሁለቱም ያው ነው። ምን ማሚ በጣም ነው የምወድሽ። ምን ያህል አሁን እኮ አርጅታለሁ ማሚ። ወገኛ አርጅተህ ሞተሃል። አሁን ትልቁ ነገር አባትህን ማሳመኑ ላይ ነው። ቀጥሎ መፍትሄውን ነው። ለምን ወንድሟ ጋር ሽማግሌ ልከን ቀለበት እንድታረጉ አናረግም? አንተም ትምህርትን ተቋረጥም ትቀጥላለህ። እሷም ያው ወልዳ ስትነሳ እንደሚሆን ይሆናል። አባባ ግን የሚስማማ ይመስልሻል? ምን አማራጭ አለው? ዋናው ነገር አንተ ትምህርትን እንዳታቋርጥ ይፈልጋል። በተረፈ እንግዲህ ፈጣሪ እርዳን በል። በልሂድና ልጅቷን አረጋጋት፣ አንተም ተረጋጋ። ማሚ መድኃኒት ነው እኮ ብዬሻለሁ ስሟን። ወይ ጣጣይ። እሺ ተረጋጋ። አንተ ተረብሸ ልጅቷን አትረብሻት ማሚ። መድኃኒት ወይ ጉዴ! እንዴ አሁን እንዴት ነው? እኔን አንቀት ውላለህ ወይስ መድኃኒት ጋር ትሄዳለህ? እሺ ማሚ በጣም ነው የምወድሽ። እንዳልኩ ነው። ታዲያ መጀመሪያ በጣም ይገርማል። በ3 ቀን ውስጥ ይሄን ያህል ይሄዳል ብዬ አልጠበቅኩም ነበር። ኧረ አቶ ኤፍሬም ከታሰበበት እኮ ከዚህም በላይ መስራት ይቻላል። አይ በአጠቃላይ የህንጻው እድገት በጣም ጥሩ ነው። በዚሁ ከቀጠላችሁ ቶሎ ያልቃል። የእርሱ ሀሳብ ጥሩ ነው። አቶ አስናቀ ግን አስናቀ ምን? አይ ማለት እንደው በስራው ፍጥነት ላይ ብዙም ደስተኛ አይደሉም። ሁሉም ነገር በአንድ ጀንበር ተጠናቆ ማየት ይፈልጋሉ። ይሄ ደግሞ በጥራት ላይ ትንሽ ችግር ይፈጥራል እና አየቢና ጥራትን በተመለከተ ፈጽሞ መደራደር የለብህም። የዚህ ህንጻ ኃላፊነት ደግሞ የኔ ነው ብያለሁ። እንዳልከው አስናቀ የሚያስቸግራችሁ ከሆነ እዚህ እንዳይደርስ ላደርገው ይችላል። አይ አይደለም እኔ እንደዛ ማለት አይደለም። እንደዛማ አይደለም። ባይሆን እንደው በጊዜው ላይ ተመሳሳይ አቋም ቢኖራችሁ ለማለት ነው እንጂ እንደዛ ለማለት ፈልጌ አይደለም። ጥሩ እንዳልከኝ ያደርጋለሁ። አቶ መስፍን እንደው አንድ ነገር ላስቸግሮት ነበረ። ምን? አቶ አስናቀ ስራ ላይ በጣም ብርቱ መሆናቸውን ሰምቻለሁ እና አብሬያቸው መስራት እንድችል ቢያግባቡልኝ ብዬ ነው። ለስራ ያለ ጉጉት እጅግ በጣም ጥሩ ነው፣ ግን ደግሞ ያስተዋልክ ተራመድ። አየህ ጊዜውን ጠብቆ ያልመጣ ገንዘብ በኋላ መዘዙ ብዙ ነው። ሰላም ዋል። እሺ ሰላም ዋሉ።
ሞገስ አንተ ሞገስ ቆይ እንዲያ ጠንቃቃ የነበርከው ሰውዬ ምን አግኝቶ ነው እንደዚህ ሆንኩ? ቀድመህ ሳታሳውቀኝ ቤቴ እንዳትመጣ እኮ ደጋግሜ የነገርኩ መሰለኝ። እንዴት ነው እንደዚህ ሆነ እያየሁኝ እስክትፈቅድልኝ ድረስ ብዬ የምጠብቀው ነው ወይስ በደም ስለማንዛመድና ወንድም ስላልሆንኩ የኔ ጉዳይ አዱኛ ለወዳጅነታችን እንከን እንደማይወጣለት ከወንድሜ አስበልጬ እንደምወድ የምታውቀው ይመስለኛል። እንደዛ ካልክ እኮ አንዳች ነገር እንደደረሰብህ ሁሉ መናህ እየመሰከረ እንዴት ነው አያገባህም ብለህ የምትገፋኝ? ሞገስ ከባድ ችግር ውስጥ እንዳለህ አውቃለሁ። መቼም ከኔ የቀረበ ወንድም የለህም። ስለዚህ ፕሊስ ንገረኝ። ህንጻውን አየኸው አይደል? በጣም እየፈጠነ ነው። ምንድነው ደግሞ የሚፈጥነው? ዴሊ እየተጓዘ ነው ፈጠነ የምትለኝ? አንተ መቼም ዛሬውኑ ተወክቶ ዛሬውኑ ካልተጋገረ የተሰራ አይመስልም። ኧረ እባክህ ሙት ነው ምን እንደው እኔማ እንዲያውም እንደው ኮንትራክተር ምን ቀይረው እያልኩ ትቀልዳለህ እንዴ? በል አርፈህ ተቀመጥ። ህንጻው ደረጃውን ጠብቆ መሰራት አለበት። ይልቁኑ አስሬ እየመጣ አታጣድፋቸው። አስሬ እየመጣ አታጣድፋቸው። እባክህ በል ስማ አንተ። እሺ አጣድፈናል እያልክ ለመስፍን ነገርከው? ኧረ እኔ አልነገርኳቸውም። አንድ ጊዜ አይደለም 1000 ጊዜ ብትነግረው ጉዳይ አይደለም። የዚህ ህንጻ እድገት ከኔ ህልም እድገት ጋር ስለተያያዘ ነው ዝም ያልኩት እንጂ እንደዚህ ወደ አርጋችሁ እንድትተውት አልፈልግም። እንግዲህ በተቻለን አቅም እንዳሉት ለማድረግ ለመፍጠን ሞክራለሁ። ስማ መስፍን ምንም ማለት አይደለም፣ ምንም አይደለም፣ ምንም ማለት አይደለም፣ ምንም አያገባው። እንዲህ ስታየው ሰው መስሎ ይታያል። ይሄንን መናጢ ደሃ ከትቢያ ላይ አንስቼ ሰው አደረግኩት እኔ ነኝ። አሎ አቶ መስፍን፣ ፕላኑ ረስተሃል። ውጣና ተቀበል። እሺ መጣሁ። ይቅርታ አንዴ መጣሁ። እሺ መጣሁ። አስናቀ ሊያ ለምናም አይጨበጥ ትንግርት የሆነ ሴት ወድጄ ስሰቃይ ቆየሁት። እንዴ ሞጌ አንተም እንዴ ነገር ታውቃለህ እንዴ? ለምን አላውቅም? ሰው አይደለው እንዴ? አይ እሱማ ሰው ነህ ማለት ከዚህ በፊት በሴት ጉዳይ ላይ ደንታ ቢስ እንደሆንክ ስለማውቅ እኮ ነው። በእርግጥም እንዳልከው እሷን እስካገኝ ድረስ ደንታ ቢስ ነበርኩ። ይገርማል። እኔ ራሴ ሶስና እንዳፈቀርኳት ስነግራ አብዝተህ ነበር ያጥላልሃብኝ። የእሷን ጉዳይ ካነሳ ዛሬም ብትቀርብ ይሻላል ብዬ ነው የምመክረው። እሱን እንኳን አልሰማህም። ተው ሶስናን መቼም ጨክኜ ልተዋት አልችልም። ኧረ ይልቅ የእኔን ነገር ተውና መጨረሻው ምን ሆነ? አልተሳካልኝም። ማህሌት ባለትዳር መሆኗን ገልጻና ዳግም በዞረችበት ብዙር ለፖሊስ የምታመለክት መሆኗን ነግራ ቀስሜን ሰብረዋለች። እንዴ ቆይ በፊት ባለትዳር መሆኗን አልነገረችም እንዴ? እኔ አላመንኳትም እንጂ እሷ አስነግራኝ ነበር። እንደዚህ ከሆነማ አንተም ለአንተ ያልተፈጠረች መሆኗን አምና አርፈህ መቀመጥ ነው ያለብህ። ዋው እሷን መርሳት ግን እንዲህ በቀላሉ የሚቻል አይደለም። ዳግም በዞረችበት ላለመዞር ለራሴ ቃል የገባው ቢሆንም ይሄን ደፍሬ ማድረግ ባለመቻሌ ነው እንዲህ ሁለመናዬ ስበርበር ብሎ ቤት ውስጥ አስሬ ቀረሁት።
ይህን የመሰለ ውብ ህንፃ ውስጥ ለኔ ያለ ባለቤቱ ፈቃድ በመገኘትሽ ትልቅ ወንጀል ሰርተሻል። የህንፃው ባለቤት እርስዎ ኖት ማለት ነው? ያልመስልም እንዴ? እኔም ብለው ባይሆን ይህንን ያጠፋሽበትን ክፍያ ሻይ ቡና በማለት ትከፍያለሽ። ለሱ እንኳን ችግር አልነበረው፣ ግን ስራ መግባት ስላለብኝ። ታዲያ ምን ችግር አለው? ያው ደሞዝ አይደለም እንደሚቀጧችሁ ደሞዝሽን ትቀጫለሽ። ለደሞዙ ሳይሆን መሄድ ስላለብኝ። ግድ የለም ባይሆን እኔም ወደዛው ስለሚሄድ እሸኝሻለሁ። አይ ግድ የለም አይቸገሩ፣ ጓደኛ እየጠበቀችኝ ነው። አይ ሊያ የምታስቸግራቸው መስሎሽ ነው? አታስቸግሪያቸው፣ ይሸኝሻል። አብረሻቸው አታስናቀ የሰው ማንነት ሳያውቁ ይሄን ያህል መዳፈር ነውር አይመስልም? ፍቅር እኮ የትም ቦታ ምን ጊዜም ነውር ሆኖ አያውቅም። ፍቅር ይቅርታ አታስናቀ፣ የቢኒያም እጮኛ ነው። ይኸውልሽ እንደሆነስ ደግሞ ይሄ መንገድ ለኔ ምን አስፈለገኝ? ቆንጆ አታስናቀ፣ የከፋ ችግር እንዲፈጸም ካልፈለግ መኪናውን አቁመው። መኪናውን አቁመው እያልኩ ነው። እጅን አንሳና መኪናውን አቁመው። መኪናውን አቁመው! መኪናውን አቁመው! የአስክሬን ምርመራ ውጤቱን ይዘህ መጣህ እንዴ? አይ ለነገ ብለዋል። ተው እንጂ። አዎ ኢንስፔክተር፣ እኔ ግን የነኚህ ሰዎች መለቀቅ ምንም አላስደሰተኝም። ምርጫ የለንም። በቂ ማስረጃ ሳናገኝ ደግሞ ከዚህ በላይ እንድናቆያቸው ሕጉም አይፈቅድም። ይግቡ። የህግ ጉዳይ ሆኖብን ነው ማረፊያ ቤት ያቆየንሽ። ይገባኛል። አመሰግናለሁ። ምንም አይደለም። ይቅርታ፣ ስልክሽን ላየው እችላለሁ ሲስተር? ችግር የለም፣ ይቻላል። ሲስተር፣ በሽተኛዋ የተሳሳተ መድኃኒት የተወጋችው 12 ሰዓት ላይ ነበር። አዎ። አንቺ ደግሞ 12 ከሩብ ላይ እዚህ ስልክ ላይ ደውለሻል። ማን ጋር ነው የደወልሽው? እህቴ ጋ። ማርታ ጋር ማለትሽ ነው? ቀደም ሲል እኮ ጓደኛሽ ጋር እንደደወልሽ ነበር የነገርሽን። ትንሽ ታገስ ሎሌ። እንዴት ነው በእንደዚህ አይነት ሁኔታ ልታገስ የምችለው? የግድ መቻል አለብህ። ሁሌም የአባትን ክፉ ነገር ማሰብ ብቻ ጥሩ አይደለም። በዚህ ላይ ደግሞ አባት መሆኑን አትዘንጋ። በጣም አስቸጋሪ ነገር ነው። እኔ ራሴ ሀሳብሽን ይሁን ብሎ ለመፍቀድ በጣም ይቸግረኛል። ምን ያህል አደገኛ እንደሆነ እያወቅኩት።
አንቺ ጉደኛ እንደው ከየት አምጥተሽ ነው ስጋ ወጥ የምታበይን? በይ ከየት አመጣለሁ ብለህ ነው? ልዑል ነው ገዝቶ የሰጠው። ልዑል ልዑል ግን በጣም እያበዛው ነው። ግን እሱ ልጅ ሌላ ፍላጎት የለውም ያላችሁ እውነታችሁን ነው? ልቡን ካንቺ ወስዶ ለሌላው ለመሸጥ በመደራደር ላይ ይገኛል። አያደርገው፣ በፍጹም አያደርገው። ሮዛ እነሄ ምን ይሄ ለሳቅ ለፈን ለምናምን ብሎ እንደ ቀልድ ጀምሮ ገብቶ ምናምን ይሆናለች። እኔንም አንዴ እጅግሬን ውስጥ እግሬን ስሙ ካገኘኝ በኋላ በሶስና በኔ ላይ ሊደር አላደርገው። እሺ ቆይ ፍሬዘር ሳያሳዝንሽ ገና ለገና አገባለሁ እያለ ተስፋ ሲያደርግ ቆይቶ እንደገና በኔ ምክንያት ደግሞ አሁንም በድጋሚ ይሄ ነገር ይበላሽ። እኔ ደግሞ ይሄን ከማይ ሞቴን ብመርጥ ይሻለኝ። ጨርቄን ጥዬ ላብድልሽ ይችላል።